ሲጠበቅ የነበረው የአንቶኒ ጆሹዋና ጄክ ፖል ፊልሚያ ገና ከመጀመሪያው ሰከንድ ጀምሮ ይህ ፊልም ወደ አንድ አቅጣጫ ብቻ እያመራ መሆኑ ግልጽ ነበር። አንቶኒ ጆሹዋ ረጋ ብሎ ራሱ ሰብስቦና ትኩረቱን አጽንቶ ሲገባ፣ ጄክ ፖል ግን እውነተኛ መዘዝ እንደሚጠብቀው የዩቲዩብ ኮከቡ በራስ መተማመኑን ይዞ መጣ። ጆሹዋ ወዲያውኑ የቦክስ ሜዳውን ተቆጣጠረ። የግራ ጡንቻው ስለታም ነው፣ የእግር እንቅስቃሴውም የተቀላጠፈ ነው። እያንዳንዱ እርምጃውን ፖልን ወደ ኋላ ያስገድደዋል። ፖል አደገኛ ለመምሰል በመሞከር ትልልቅና ዝብርቅ ቡጢዎችን ይሰነዝራል። ነገር ግን ምንም አይነት መዋቅርም ሆነ ዝግጅት አልነበረውም። ጆሹዋ ደግሞ የሚመጣውን ሁሉ አስቀድሞ ያይ ነበር። የልምድ ልዩነቱ የሚያሳፍር ነው። ከዛም ያ ነገር ተከሰተ። ጊዜውን የጠበቀ አንድ ድንቅ የቡጢ ቅንጅት አረፈ። መጨረሻውን በአስደንጋጭ ቀኝ እጅ ተደመደመ። ፖል በድንጋጤ ተውጦና ተጋልጦ ወለሉ ላይ ተዘረረ። ያ ሁሉ የተጋነነ ጩኸትን በቅስበት በነነ። ተመልካቹ ያውቀዋል፣ የሚከታተለው ሰው ሁሉ ያውቀዋል። ይህ ፊልሚያ የፉክክር አልነበረም፣ ትምህርታዊ ነበር። ጆሹዋ ከመጀመሪያው እስከ መጨረሻው የበላይነቱን በመያዝ ትክክለኛ የምርጥ የከባድ ሚዛን ቦክስ ምን እንደሚመስል አሳይቷል። ደረጃ ልዩነት አለው። ዛሬ ምሽት አንቶኒ ጆሹዋ ጄክ ፖል ከመጀመሪያውም ቢሆን ለምን በሱ ደረጃ እንዳልነበረ በድጋሚ አረጋግጧል። ለእናንተ ምርጡ ማን ነበር? ፎሎ ማድረግ እንዳይረሳ።